አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የነጃት ቲዩብ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንን ሰላም ያደርግልን። ዛሬ እንግዲህ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ትወዱታላችሁ፣ ትማሩበታላችሁ ብዬ ስላሰብኩኝ እንዲሁም ላይክ እና ሰብስክራይብ ሸር በማድረግ ኖቲፊኬሽኗን በመጫን ቤተሰብ ይሁኑ። እንግዲህ አንድ እንግዳ አምጥቼላችኋለሁ። ያኔ እንጠያየቃለን፣ እንከራከራለን፣ እንወያያለን። ለማንኛውም እንግዳይቱ ትንሽ ከካሜራ ጀርባ ነች። ካሜራ ትፈራለች። ብዙ ሰው ታውቃላችሁ ካሜራ ስለሚፈራ፣ ግን ለእናንተ ጥሩ ትምህርት ይዛ የመጣች ይመስለኛል። ስለዚህ የትም ሳትሄዱ ተከታተሉት። እንግዲህ ውዷ እህታችን ራሷን ታስተዋውቅልናለች። ሰላም አለይኩም ብለሽ መጀመር ትችላለሽ። አሰላሙ አለይኩም የነጃት ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እኔ የምለው ፍቅር አንዴ ነው የሚጀምረው ሁለቴ በሚለው ርዕስ ነው ክርክሬ። አብዛኛውን ሴቶች ከድሮ ጀምሮ ስሰማው እንዳደኩትም ቢሆን ሴት ልጅ የምታፈቅረው አንድ ጊዜ ብቻ ነው። ልቧን ከፍታ የምትሰጠው የምትወደው የምትሞትለት አንድ ጊዜ ብቻ ነው ይባላል። ይሄ እንዴት ሊሆን ይችላል ብዬ እህቴን ጠይቂያታለሁ። አንቺስ ምን አይነት አመለካከት አለ? ሴት ልጅ አንድ ጊዜ ብቻ ነው የምታፈቅረው ወይ 3-4 ጊዜ አታፈቅርም ወይ ብዬ በጥያቄ እንግዲህ ጠይቂያታለሁ። መልሱን አብረን እንሰማለን። እኔ በራሴ እይታ በራሴ እንደማየው አንዴ ነው። አንዴ ይፈቀራል። አንዴ ተፈቀረ በኋላ ይኖራል። ከተኖረ ያው የሚቀጥለውም የማይቀጥለውም አለ። ካለ ቢቀጠል ጥሩ ነው። ግን አንዴ አፍቅረን መኖር የምንችለው አንድ ልብ ብቻ ነው። አንድ ልብ ብቻ ነው ያለን ለአንድ ሰው ብቻ ነው እንጂ ፍቅር ሁለቴ ሶስቴ የሚባል ተብሎ ነገር የለም። አንዴ ነው የሚፈቀረው ማለት ነው። ስለዚህ ለዛ ላፈቀርነው ሰው ሁሉ ነገራችን እንኖራለን። የተለየ ባህሪ ነው እንትን የምንለው። ያለ አንድ ሰው ሌላ ሰው አናቅም። እንደ ህፃን ያረገናል። እንደ ህፃን ያረገኛል። ምንድነው እንደ ህፃን የሚያረገን? ማለት ሳየው እሱን ፈገግታ አበዛለሁ፣ እጨዋታለሁ። ያለ እርሜ እንትን ያለ እርሜን የማይወክለኝን ጨዋታ ምንም ይሁን እኔ ምንም ሸማ አይዘኝም። ለምን? እሱን ስለማፈቅረው በቃ ጨዋታዬን እንጂ ሰው ይሄን ይለኛል ብዬ ሰው እንዲታዘበኝ ምንም ይሉኝታ የለኝም። ምክንያቱም ሰው ያለሱ ሰው ያለ አይመስለኝም። ያ ነገር ነው ለኔ። እኔ አሁን አብዛኛውን ጥያቄ እዚህ ላይ አሁን አንቺ ያልሽው ያፈቀርኩትን ሰው እንደፈለኩ መሆን እንደ ህፃን ልጅ ነው ያልኩት። እኔ የጠየቅኩሽ ደግሞ ሴት ልጅ አንድ ጊዜ ብቻ ነው ወይ የምታፈቅረው? ይህንን ብቻ እንድትመልሽ። አዎ ለምን የሚለውን ብቻ። ለምን የሚለው ነገር በጣም ከምንም በላይ የምታፈቅረው አንድ ነው። ፍቅርና ፍቅር ደረጃው ይለያያል ማለት ደረጃው የሚለያየው በጣም የምትወጂው አለ ከምንም ከማንም በላይ በምንም የማትተኪው በቃ ከራስሽ አብልጠሽ የምትወጂው ማለት ነው። የምትወጂው ራስሽን ትተሽ ለሰው የምትኖሪ ለዛ ሰው ላፈቀርሽው ሰው ትኖሪያለሽ። ታዲያ ያንን አንድ ጊዜ ብቻ ነው ወላ ሁለት ጊዜ ነው? ያስ መሆን አይችልም ወይ? ለአንድ ሰው ብቻ ነው ወይ እንደዛ የሚሆነው? ብትሞክሪም እንደዛኛው እውነተኛው ፍቅር ከያዘሽ እንደዛ ልትኖሪ አትችይም። ልታመሳሰዩ ወይ ሊይዝሽም ይችላል። ሁለተኛ ግን ላ አይቻልም። በቃ ሊሆን አይችልም። በሱ መስመር ማንም ሊገባ አይችልም። ፍቅር አንድ ነው ብዬ ነው በራሴ የምወስነው። አሁን ለምሳሌ ከአንቺ ተሞክሮ እሺ፣ አሁን ቢያንስ አንድ ነው ሁለት ባል አግብተሻል። አዎ፣ ግን እስኪ ተሞክርሽ ወደሻቸው አፍቅረሻቸው እንዳልሽው ሞተሽላቸው ነው ያገባሻቸው ወይንስ እንዴት ነው? እስኪ ከአንቺ ተሞክሮ ፍቅሩን ንገሪኝ። ትዳርና ፍቅር ይለያያል። ምንም አያገናኘውም። ትዳር ማለት ለመኖርና ልጅ ለመውለድ አብሮ ለማሳደግ ተሳስቦ ያለውን ችግር ተቻችሎ ለመኖር ነው። ፍቅር ማለት ደግሞ ውስጥሽ የሚያዝሽ ነገር ነው። ሰው አይደለም የሚያዘው። ትክክል። ውስጥሽ ነው የሚያዝሽ። ውስጥሽን የሚያዝሽን ውስጥሽ ነው የሚገዛሽ። ያ ነገር ነው
እንጂ ትዳርና ፍቅር አይገናኝም። አፍቅሬም አላገባሁም። ግን እንዲሁ እያልሽ እየተሳሰብሽ ፍቅር የሚለው ይጀማምርሻል። እየተቻቻልሽ ኑሮሽን መምራት እንጂ ገባ ወጣ የምትይበት ነገር አይኖርሽም። ለምን ትዳር ይለያል ለመሰልሽ? አዎ ትዳርና ፍቅር ይለያል። አብዛኛዎቹ እዚህ የመዳም ቅመሞች ምን አለ መሰልሽ ወቅቴ ትዳርን እንደ ፍቅር አድርገው ነው የሚይዙት። አብዛኛውን ወይ አፍቅረው ይጋቡና በቃ አመት ሳይሞላቸው 6 ወር ሳይሞላቸው ይፈታል። ምክንያቱም ያ እንክብካቤ ይቀራል፣ ሀቢብቲ ማለት ይቀራል። ድሮ እወድሻለሁ አፍቅርሻለሁ ሲላት የነበረው አሁን ሲያገባት ይሄ ነገር ሲቀርባት ብዙ ነገር አለ። በቤት ውስጥም ደግሞ ይሄ ነገር በቀረባት ሰዓት ጊዜ ወይ እሱ ሌላ ሰው ፈልጎ ይሆናል በማለት ወይ ቤት ውስጥ ጭቅጭቅ ይፈጠራል፣ ትዳሩ ይበተናል። ገባሽ? ስለዚህ አብዛኛውን እዚህ የመዳም ቅመሞች አብዛኛውን ጊዜ ፍቅርንና ትዳርን ስለሚያመሳስሉት አንቺስ ምን አስተያየት አለሽ ወይም የምታያቸው ነገር አለ? አዎ ተሞክሮ እኔ ባላደርገውም በጓደኛ አይቼዋለሁ። ትክክል ነሽ። አዎ አፍቅረው አግብተው በኋላ በዛ ልክ ሳይኖርላቸው ሲቀር ብዙ የሚጎዱ እህቶቻችን አሉ። ግን በዛ ልክ አይመጣም። ለምን የማይመጣው? ፍቅሩን ይተውና ኑሮ ይጀምራል። ኑሮ ሲጀምር እንዴት ላሸንፋት ሳንቲም የሆነ ገንዘብ ማንጦልጦል ነው እንጂ ፍቅሩን ነው የገባሽ ነው የወጣሽ አማርሽ ጠቆርሽ ላይላት ይችላል። ያ ነገር ሲጎልባት እሷ ውስጧ ይሰበርና ትናንትና ምን ነበር ዛሬ ምን ሆነ ብላ ትናደዳለች። ብዙ ስሜት ይሰማታል። ያንን አረጋግታ የመኖር ባህሪው ትንሽ ያጥራታል። አዎ እና አሁን አብዛኛውን ጊዜ ደግሞ ማለት ነው ይሄ ወንዶች ደግሞ በዚህ ነገር ብዙዎቹንም ያመሳስሉታል። ምክንያቱም ሀቢብቲ እወድሻለሁ አፈቅርሻለሁ ብሎ ያገባትን ሴት አሁንም በወንድና በሴት አንድ ነው እዛ ሀገር ማለት ነው። ወንዱም ደግሞ ያቺ ሲያገባት የነበረችው ቆንጆ ሴት ሁና እርጉዝ ሁና ካያት ወይ ወልዳ ተኝታ ጡቷ ከወደቀ ትቶ የመሄድ ቻንስ አለው። ይሄ ፍቅር ነው ወይ ታያለሽ? ምንድን ነው በዚህ አስተያየት? አዎ ወንዶች ብዙውን የሚማረኩት ባይናቸው ነው። እኔ የምመክረው ለሴት እሱን ሳይሆን እሱ ያው ወንድ ማለት በእይታ ስለሚማረክ ይሄ ተሰጥቶ ነው። ወንድንን ሴትን የምመክረው እራሷ ፕሮቶኮሏን የባሏን ባህሪ የምታውቀው እሷ ናት። ፕሮቶኮሏን ትጠብቅ፣ ራሷን አትጣል። ባለው አየር ጽዱ ሆና ትገኝለት፣ ራሷ ፕሮቶኮሏን ትጠብቅ ነው የምለው እንጂ ወንዱ አይሄድ ብዬ አልልም። ምክንያቱም በእይታ ነው የሚማረከው ተሰጥቶት እንጂ ፈልጎት አይደለም። በእይታ ትማረክም ትማረካለች፣ ግን ይለያያል። እሷ ኑሯችን የሆነ ውስጡን ነው ለትዳር ይሆነኛል ለፍቅር ይሆነኛል ውስጡን ማጣራት ነው የምትፈልገው። በእይታ አትሸነፍም። ተሽበል ብሎ የማያስተዳድራት ከሆነ የማይረዳት ከሆነ በጣም ረዥም መንገድ ማሰብ ትችላለች። ወንድ ግን ለዛሬም ቀን ይሁን ለሁለት ቀንም ይሁን ለአንድ ቀንም ይሁን በቃ ደስታን ነው ቶሎ የሚፈልገው። አዎ እዚህ ላይ በጣም መጣሽልኝ። እንዳልሽው የወንዶች ባህሪ በእይታ አሁን አንድ ሰው ከፈቀረ ዛሬው ነው አግኝቶት ማግኘት ይፈልጋል። ሴት ልጅ ግን ያንን ወንድ ልጅ ብትወደው እንኳ አመት ትጠብቀዋለች። ይሄ የወንድና የሴት የተሰጠ ባህሪ ነው። በዛ አገላለጽሽ በጣም አመሰግናለሁ። በነገራችን ላይ እድሜ አይወስነውም። የትዳር ህይወት፣ ማህበራዊ ህይወት ብዙ ያየ ሰው ህፃንም ሆኖ ብዙ ነገር ማስተማር ይችላል ብዬ ስለማስብ ይቺ እህታችን ጥሩ ጥሩ የትዳርም ሆነ የእውቀትም የማህበራዊ ህይወትም የአኗኗር ዘይቤዎችን በሌላ ፓርት ይዛልን እንደምትመጣ ቃል ትገባልናለች። እኔ መቼም ጥሩ ነው ታስተምራለች ብዬ ስለማስበውን ነገር ይዤላችሁ ወደ እናንተ ከተፍላለሁ። ለዛሬ እንግዲህ ሴት ልጅ አንድ ጊዜ ነው የምታፈቅረው። የምታፈቅርበትም ምክንያትም ደግሞ ልቧ ያንን ሰው ከወደደ የህይወት መስዋዕት ትሆናለች። ወንዶች ግን እንደ ውሻ ያንንም ሲለክፉ የሆነ የተሰጣቸው ባህሪ ሁሉንም ማፍቀር ይችላሉ ብላልናለች እህታችን።
ለሰጠሽን አመለካከት ለሰጠሽን አስተሳሰብ እናመሰግናለን። ሴቶች የመዳም ቅመሞች ተማሩበት። እሺ። አሰላሙ አለይኩም ወራህመቱላሂ